እኔ እዚህ የመጣሁት ወንድሜ ጠይቅ ብቻ ነው። እንዴት ነው ቆይ አይኗን በጨው አጥባ የምትመጣው? አጸደ ዳግመኛ እዚህ እንዳትመጣ ደውልሽ ነገሬት። ለምንድን ነው ውስጤ እንደዚህ ይፈራው? እባክሽን ነገር በይ ልጄ፣ እባክሽ ይቅር በይ ልጄ። ከበርገር ወደ ምስር በአንዴ ክብር የሚባል ነገር አይወድላችሁማ። እዚህ ድጋሚ ተመልሳ መታከኛ ጋር ልትኖር ነው። እባክሽ አበል ይቅርታ አድርጊልኝ። እኔን ከዳሽኝ ማለት ነው? ምን ነው አንቺ በዚህ ጉዳይ ላይ እኔ ነኝ አዛዥ አልሽ? ኋላሽ ያለው ነገር ስልክህን ስጠኝና ደውዬ ጃኬትን አቀብላለሁ እንድል ፈልገህ ነው? ምንም ሳትስቅ በጣም ያስቃል። ትንሽ ብትስቅ እኮ ጥሩ ነበር። የሀብል አባት ነው። ድምፁን በደንብ ነው የማውቀው። ምናልባት ዶክተር ዘካሪያስ የኩኩሻ አባት ሊሆን ይችላል እያልሽ ነው? ሮቢን ይባላለሁ። የዶክተር በስተመጨረሻ ወይዘሮ ሀና የሀብል አባትን አቶ ዘካሪያስን አቶ እስክንድርን ስልክ ሲያወራው ሰምታ ደንግጣ ተርበትብታ እያለቀሰች ወደ ውጭ ወጥታለች። በሌላ በኩል ደግሞ የአቶ ዘካሪያስ ልጅ ለአቶ እስክንድር መድኃኒት ይዞ ወደ እነ ሀብል ቤት አመርቷል። ነገር ግን ደግሞ ወይዘሮ ሀና እዛ ቤት መሆኗን በፍጹም አያውቅም። ታዲያ አቶ እስክንድር መድኃኒቱን ሊቀበል ነው። አቶ ዘካሪያስ ልጁን ልኮታል። አቶ ዘካሪያስ ከወይዘሮ ሀና ሌላ ሴት አግብቷል ማለት ነው። ወይዘሮ ሀና ግን በተስፋ ዛሬም ሳታገባ እየጠበቀችው ነበር። ሰላም ጤና ይስጥልን የትንሽ ቤተሰቦች እንዴት አላችሁ? ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። ዛሬም እነሆ ክፍል 31 ይዤላችሁ ቀርብ ያለው ተከታተሉን። ባለፈው ክፍል እንግዲህ እንደምታስታውሱት እዝራን እውነታውን አጸደ ነግራው በድንገት ተደናግጦና ተናዶ ወደ ቤት ተመልሶ ነበር። ታዲያ ወደ ቤት ሲመለስም አባቱን እናንተ ምንም አይደላችሁም የሚል ነገር ተናግሮ አባት በድንጋጤ ሶፋ ላይ ወድቆ ነበር። ታዲያ ዛሬስ አባት አቶ እስክንድር ምን ሆነ የሚለውን አብረን እናያለን። አቶ እስክንድርን ቶሎ አፋፍሰው ወደ ሆስፒታል ይዘው ይሄዳሉ። እዝራ በጸጸት እያለቀሰና ራሱን እየወቀሰ ከሆስፒታልም ገቡ። ታዲያ ሆስፒታል በገቡበት ቅጽበት ነበረ እርቅ ማዕድ ይወርዳል እያሉ እየተጠባበቁ በነበሩበት ቅጽበት ወይዘሪት አጸደ አሁንም ሌላ ተንኮል ይዛ የመጣችው የወንድሟን ሞት እንጂ መኖርን የማትወደው አጸደ ዛሬም ደግሞ የምስራች የሰማች እስኪመስል ድረስ ማስመሰሏን ቀጥላለች። ታዲያ ወደ ሆስፒታልም አምርታ ወይኔ ወንድሜን እኔን እያለች እያለቀሰች የሆስፒታሉን ግቢ ትቀውጠዋለች። ታዲያ በዚህ ሰዓት ነበር እዝራ ይህ ሁሉ የሆነው ባንቺ ምክንያት ነው። ስለዚህ ለምንድን ነው አሁን ደግሞ የሞቱን ዜና ሰምተሽ ደስታሽን መግለጽሽ ነው? አትጩሂ ይላታል። በዚህ ሰዓት ታዲያ አባቴ ንቃለኝና እባክህን የሆነ ነገር ልበልክ፣ በጣም ይቅርታ፣ ለዚህ ሁሉ ተጠያቂው እኔ ነኝ እያለ እዝራ በጸጸት ራሱን እየገረፈ ነው። ሀብልም በሌላ በኩል እሷ ጥፋተኛ መሰላትና ራሷንም እየወቀሰች ነው። ብቻ በአጠቃላይ ሁሉም ራሱን በመውቀስ ነው ያለው። ወይዘሮ ሀናም ደግሞ የልጇ የዲኤንኤ ምርመራ ወረቀት ደርሶ እሱን ለመቀበል አምርታለች። ታዲያ የዲኤንኤ ምርመራውንም መንገድ ላይ ለመክፈት ብትፈልግም ፍራቻ ዙሪያውን ይከባትና ግዴታ ከቤት ገብቼ እከፍተዋለሁ ብላ ወደ ቤት አምርታለች። ነገር ግን ደግሞ መኪና ውስጥ ሆና ወረቀቱን እያንከላወሰች የተመለከተችው አጸደ ክፈችው እያለች ተንኮሏን ስለምታቅ ይሄ ነገር እውነት ነው ውሸት ነው የሚለውን ማጣራት ፈልጋለች። ነገር ግን ደግሞ ያሰበችው ድግስ ሳይሳካላት ሳትበላው ቀርታለች። ምክንያቱም ወይዘሮ ሀና የምርመራ ውጤቱን ከቤት እንጂ መንገድ ላይ መክፈት አልፈለገችም። የቋመጠችው አጸደም ሳታየው ቀርታለች። አቶ እስክንድር ለትንሽ ደቂቃም ቢሆን ኩማ ውስጥ መቆየት ስላለበት ወደ ኩማ አምርቷል። ታዲያ በዚህ ሰዓት ነበር ዶክተሩ ለእዝራ እንዲህ ያለው፣ እባክህን አባትህ ምንም አይነት ነገር ከጭንቀት መላቅ አለባችሁ ብያችሁ ነበር። ትንሽ የቀረችውን እድሜ ቢያንስ እንኳን በደስታ እንዲያሳልፍ ሞክሩ ብያችሁ ነበር። ዛሬ ግን የተፈጠረው ነገር እጅግ በጣም ከባድ ነው። ለምን እንደዚህ ታደርጋላችሁ ብሎ እዝራን ይቆጠዋል። እዝራ የባሰ የግርሳት ይሆንበታል። ምክንያቱም አባቱን እንደዚህ እንዲወድቅና ለዚህ ሁሉ የዳረገው ትናንትና በተናገረው ቃል እንደሆነ ራሱን እየወቀሰ ብቻውን ቆዝሟል። ነገር ግን ደግሞ እህቱ ሜርሲ አሁን ላይ እሱ ጋር ቀርባ ወንድሜ ምንም አላጠፋም፣ እባክህን ጥፋቱ የኛ ነው፣ ስለዚህ ይቅር በለን እያለችው እየተማጸነችው ነው። እዝራም አባዬ ድኖልኝ ማየት ነው ፈልገው እያለ ነው። ተንኮል ሁል ጊዜ እየሸረበች ነገሮችን እፍ እያለች እንደ ሰዓት የምታቀጣጥለው አጸደ ዛሬ ነገሮችን ድጋሚ ለማቀጣጠል ከወይዘሮ መነን ጋራ ስልክ ተደዋውላለች። ታዲያ ወይዘሮ መነን ደግሞ ጎዳና ላይ ወጥታ ተጥላለች። ጎዳና ላይ መውጣትሽን ረስተሽው ነው ወይስ ምን ሆነሽ ነው? ስለዚህ ወይዘሮ ሀና የምርመራ ወረቀቱን ይዛ መታለችና ጎራ ብለሽ እግሯ ስር ወድቀሽ ይቅርታ ጠይቂያት ትላታለች። ታዲያ ወይዘሮ መነንም አሁን ላይ ምንም ምግብ አልቀመስኩም፣ ነይ ምግብ ጋብዥኝ ትላታለች። እሺ ብላ አጸደም ትሄዳለች። ነገር ግን ምግብ ሳይሆን ነገር ነበር የጋበዘቻት። ስቃይዋን እያበላቻት አንድ ጉርሻ ስትጎርስ 3 ነገር እየተናገረቻት በጸጸት
እየተረፈቻት ነበረ የበላችው። ወይዘሮ መነን ምግብ ሳይሆን ሌላ ነገር የበላች እስኪመስላት ድረስ በንዴት እየጦፈች ከአጸደ ፊት ላይ ቀዝቃዛዋ ትቸልስባትና ተነስታ ትሄዳለች። በሌላ በኩል ደግሞ የኩኩሻ መጥፋት ወይዘሮ መነንን አናዷታል። በዚህ ልክ እንዴት የሚል ጥያቄ ፈጥሮባታል። ኩኩሻ ከቤት ውስጥ ሆና የምርመራ ውጤቱ ምን ይሆን የሚለው ጭንቀት ይዟት ከእህቷ ጋር አንገት ለአንገት ተናንቃ በልቅሶ ታጅባ ወይዘሮ ሀናን እየጠበቀቻት ነው። ወይዘሮ ሀና መታ ምንም ሳታናግራቸው ወደ መኝታ ክፍሏ ታመራለች። መኝታ ክፍሏ ግን ገብታ ወረቀቱን በጭንቀት ፈጣሪዋን እየተማጸነች ገልጣ ስትመለከተው 99% ኩኩሻ የሷ ልጅ እንደሆነች ያመለክታል። ምን እንደሆነ ተደብቆባት የልጇን የምርመራ ውጤት የኔ ነው ብላ የተቀበለችው ወይዘሮ ሀና አሁን ላይ የትንሿ ልጇ ጸጉር ምርመራ እንደሆነ ብታውቅ ምን ይሰማት ይሆን? ብቻ ከባድ የሆነ ውሳኔ ወስናለች። በህይወቷ ላይ የሚጸጽታትን ነገር ዛሬ አድርገዋለች። ምክንያቱም ኩኩሻ ልጄ ናት ብላ ተቀብላታለች። በሌላ በኩል የእናት ጦት የሚያሰቃያት ሀብል እናቴን አገኛለሁ ብላ ተስፋ አድርጋ ነበር፣ ግን አልሆነም። ኩኩሻ የእሷን ቦታ ወስዳባታለች። ታዲያ የተወሰደባት ቦታ ላይመለስ የሄደ ይመስላል። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም እንግዲህ ከዚህ በኋላ ሀብል ተስፋ ያላት አይመስልም። ታዲያ ነገሮቹ ሁሉ በደስታ ተቋጭተው ወይዘሮ ሀናም ልጆቿን አቅፋ አመሰግናለሁ ፈጣሪ ብላ ፈጣሪዋን አመስግና ኩኩሻም ነገሩ ስለተሳካላት ልቧ በደስታ ጮቤ እየረገጠ ወደ ውጭ ወጥታለች። ስትወጣ ግን ያገኘቻት ወይዘሮ መነንን ነበር። ወይዘሮ መነንን ፊትም አልሰጠቻት። እባክሽ ከኋላሽ ያለው ልብስ ተበላሽቷል እንኩና ስትላት ልትሰማት ዝግጁ አልሆነችም። ኩኩሻ ዛሬ ደግሞ በመንገድ አንድ ጎረምሳ ጠልፋለች። እባክሽ ከኋላሽ ልብስሽ ተበላሽቷል ብሎ ሲላትም በጥፍ ያልሰዋለች። ነገር ግን ልብሷ እንደተበላሸ ደግሞ ሲነግራት በድንጋጤ ይቅርታ ብለዋለች። አይኗና ልቧ ሳያርፍበት አልቀረም። ወጣቱም የእሱም አይንና ልብ አርፉባታል። ታዲያ እንዲህም ተባብለው ተለያይተዋል። ስልክ ቁጥር ተለዋውጠዋል። ነገር ግን ይህ ወጣት ደግሞ የእንጀራ አባቷ ሳይሆን የትክክለኛ አባቷ የአቶ ዘካሪያት ልጅ እንደሆነ ኩኩሻ አታውቅም። ኩኩሻ ልቧን አስረክባለች። ነገ ግን ወንድምሽ ነው ስትባል እውነታውን አፍርጣ ትናገር ይሆን? እኔ ትክክለኛ ልጇ አይደለሁኝም ብላ ትናገር ይሆን? ወይንስ ደግሞ ስላፈቀረችው ብቻ ሌላ ነገር ትፈጥር ይሆን? እስኪ እናንተን ምልከታ ኮሜንት ላይ ያስቀምጡልኝ። ወይዘሮ ሀናም አቶ እስክንድር መታመሙን ሰምታ ከዛ ቤት መመላለስ ብታበዛም ዛሬ ግን ህመምተኛውን ልትጠይቅ ወደዛ ቤት ጎራ ብላለች። ጎራ ስትል ግን አቶ እስክንድር በደስታው ተመልሶለት ከአቶ ዘካሪያስ ጋር ስልክ በቪዲዮ ሊያወራ ስልክ ሊደወልለት ሲል ወይዘሮ ሀና ደረሰች። ወይዘሮ ሀናን ሰላምታ ሰጥቶ ለአቶ ዘካሪያስ ስልክ እንደውል ሲባባሉ ወይዘሮ ሀና በድንጋጤ ትርዳለች። ታዲያ በዚህ ሰዓት አቶ ዘካሪያስ በቪዲዮ ተደውሎ ሲያወሩ ከቆዩ በኋላ ደውልልሃለሁ ብሎ ለአቶ እስክንድር ስልኩን ይዘጋል። ወይዘሮ ሀና ድምፁን ስትሰማ በድንጋጤ የተነስታ ወደ ውጭ ትወጣለች። ታዲያ ሀብል ተከትላት ሄደች። ሀብል ተከትላ ስትወጣ ምን ነው አለቻት። ይህ ሀብል አባት ነው። ሀብል ደግሞ የዲኤንኤ ምርመራ ወረቀቱ ትክክል እንደሆነ ዛሬ ደርሶኛል ትላታለች። በዚህ ሰዓት ሀብል በድንጋጤ ተውጣ ተስፋ ትቆርጣለች። እንደ እናት ልቧ እየቀረባት ያለችውን ወይዘሮ ሀናን እናቴ ብላ ነበር የምታስበው። የኩኩሻ እናት መሆኗን ስትሰማ ግን ተስፋዋ ሁሉ ተሟጦ አለቀ። በሌላ በኩል የአቶ ዘካሪያስ ልጅ ከነሀብል ቤት ደርሷል። በሩንም እያንኳኳ ነው። በሩን የከፈተችለት የገዛ እህቱ የሆነችው ሀብል ናት። ምን ይፈጠር ይሆን? ሳያት ፎቶዋን በድንጋጤ ግራ ይጋባ ይሆን? እስኪ በቀጣይ ክፍል አብረን የምናይ ይሆናል። እናንተም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። እስከዛው እያላችሁበት የምድር ዳርቻ ሰላማችሁ ብዝት ይበል። ጤና ይስጥልኝ።